ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎች እንደምታያቸው እምር ድምቅ ፋፈሽ ብለው መጥተዋል። እንዲሁም ደግሞ አመጣጣቸው ምንድን ነው? ብሩኬ ወደ ቡታጅራ ሊሄድ ነው። ቅምጥሌ ደግሞ ከዚህ ቆየ አይነት ነገር ነው። ቅምጥሌ ደግሞ በሄድክበት እከተልሃለሁ እግርህ በረገጠው እገኛለሁ ምናምን የሚል ሙዚቃ እኔ እንጃ እንደዛ መሰለኝ የሚለው ብቻ ግን ጋብዙልኝ ብላለች ቅምጥሌ። ጋብዙላት፣ ብሩኬም ጋብዙኝ ብሏል። ጋብዙ እና እዚህ ጋር ብሩኬ ለኛም ለማስተማር የሞከረው ቅምጥሌም እዚህ ጋር ስለ ፍቅር ምንድን ነው የከፈለችው መስዋዕትነት ወይ ደግሞ የምንከፍለው መስዋዕትነት ነው ያሳየችን። እና ደግሞ አንዳንዴ የግድ መማር ያለብን ነገር አለ። መማርም ስላለብን ህይወት በራሱ አንዳንዴ የግድ እንድማር ያደርገናል። እንድንማር ማለት ነው፣ ያስገድዳችኋል። እውነት ለመናገር አንድ እያችሁን ስደት መውጣት ወይ ደግሞ ስደት በቃ ባይ በዚህ አመት መለሳለሁ ምናምን ተብሎ ስደት መውጣት ይሻላል። አንድ ሀገር ላይ የኖራችሁ ግን ለሰከንዳት የሆነ መለያየት ወይ ደግሞ አንድ ቤትም ኖራችሁ አይታችሁ ምናምን የሆነ መለያየት ከባድ ይመስለኛል እውነት ለመናገር። አንድ ሀገር እየኖራችሁ ከአንድ ሀገር ወደ አንድ እዛው ሀገር ላይ ለምሳሌ ከጎንደር አዲስ አበባ ልትመጡ ትችላላችሁ፣ ወይ ከባህር ዳር ምናምን ሀዋሳ ምናምን ብቻ የሆነ ሀገር ስትሄዱ በጣም ነው የምትነፋፈቁት። በጣም የምሬን ነው። ከዛ ግን የምር ብሩክ አሁን ስለ ቡታጅራ ምንም ችግር የለውም፣ ግን ሌላ ቦታ ለመሄድ ፈልጎ ምናምን ሳይሆን ለወደፊት የሚፈጠሩ ነገሮች አሉ። ህይወት ትዳር ለአንድ ላይ ስትኖሩ ለምሳሌ ቅምጥል የሆነ ቦታ የግድ መሄድ ካለባት ስራም ከሆነ ብቻ የግድ የሆነ አገር ላይ መሄድ ካለባት የግድ ብሩኬን እዛ መሄድ አይጠበቅባትም። ብሩኬ ቤቱን ይጠብቃል፣ ቤቱ ይሆናል፣ እዛ ያለውን ነገር ያስተካክላል። ቅምጥሌ ደግሞ ትሄዳለች ማለት ነው። ልክ እንደዛ ደግሞ ቡራ የሆነ ነገር የግድ መሄድ ሲኖርበት ደግሞ ቅምጥሌ ቤቷን ትጠብቃለች፣ ቤቷን ታስተካክላለች። ያለችውን ሁኔታ እዛ ጋር ሁና ነገሮቹን ማስተካከል፣ ብሩኬ ደግሞ መሄድ ካለበት ቦታ ላይ ደርሶ መምጣት ማለት ነው። አይናው የሆነ በጣም ከባድ ነው። ያው እናውቀዋለን። በፍቅር ያላችሁ ማለት ፍቅር ላይ ሆናችሁ ስደትን መርጣችሁ የመጣችሁ ምናምን ምን ያክል ከባድ ህመም እንደሆነ ምንም መናገር አይጠበቅብንም። ነገር ግን እንዴት መሰላችሁ አንዳንድ ሰዎች ይረዳሉ። አንዳንድ አፍቃሪም ሆነ ተፈቃሪ ምናምን የግድ እንደዚህ አይነት ቦታ ላይ መሄድ እንዳለባችሁ ምናምን መለያየት እኮ አንፈልግም። ሁሉም ሰው መለያየት አይፈልግም። የሚያፈቅረው ሰው ጋር እኩል ማለት አብሮ አንድ ቤት መኖር አንድ ሀገር መኖርን ይፈልጋል። ግን ደግሞ ህይወቴ ግድ እንደሆነች ስታውቁ አንዳንዴ ዛሬን አሁን ያለሁበትን ሁኔታ ተመችቶኛል ብዬ ምቾቴን ለምሳሌ ከአንተ ጋር መለየት አልፈልግም ወይ ደግሞ ከአንቺ ጋር ልለይም ብላችሁ በቃ የቀረ ይቅር አብረን ነው ልትሉ ትችላላችሁ። ግን ነገ የሆነ ነገር ሲበላሽ ስታዩ ወይኔ ጉዴ ቢሄድ ኑሮ ወይ ደግሞ ብሄድ ኑሮ ብላችሁ ታስባላችሁና አንዳንዴ የግድ መወሰን ያለብን ያ ሰው እንዲሄድ መፍቀድ፣ በቃ ከሄደበት ቦታ ላይ ባይ ብለን በሰላም ተለያይተን መሸኘት እንዳለብን ይሰማኛል። ነገር ግን ከሚያፈቅራችሁ ወይ ደግሞ ከምታፈቅሩት ሰው በላይ ደግሞ በዚህ እየምሬን ነው፣ ይሄ የራሴ ላይ የሚያጋጠመኝ ነገር ስለሆነ በዙሪያ ያላችሁ ሰዎች የምታሽቃብጡ ማለት ነው ተው። የምር እግዚአብሔርን አይታችሁ ከሆነ በጣም የብዙ ትዳሮች ወይ ደግሞ የብዙ ፍቅሮች የሚያቆመው ስላችሁ በቃ ብሬክ የሚደራረገው የብዙ ሰው ፍቅር የሆነ ያ ባልየው ወይ ደግሞ ሚስቲቱ ለምሳሌ እኔ ልበላችሁና እኔ አሁን ስደትን ፈልጌው አይደለም፣ ወይ ደግሞ ከባላችሁ ጋር ምናምን መለየት ፈልጋችሁ አይደለም፣ ቤተሰብ ጋር መለየት ፈልጌ አይደለም። በየቀኑ ይናፍቁኛል እመቤቴን። በየቀኑ ምግብ ስበላ የሆነ እነሱ ጋር ሁኜ ብበላውን እላለሁ። እስቲል ቡና ስጠጣ ከእህቶቼ ጋር ሁኜ በሆንስ ምናምን ብቻ የሆነ እንደዛ ማለት አልፈልግም። ባይ ስለመጠ ብቻ የሆነ ብዙ ነገሮች አሉ። ግን ህይወት ግዴታ ስለሆነ ነገን ስለማስብ ነገ የተሻለ ህይወት ትናንት ከነበርኩት የተሻለ ህይወት እንዲኖረኝ ነው የተሰደድኩት። ያን ነገር አስቤ ስለሆነ ቤተሰብን አሳምናችሁ እንደምንም ልታሳምኑ ትችላላችሁ ምናምን ፍቅራችሁን እንደምንም ባላችሁን ምናምን ብቻ አሳምናችሁ ጨርሳችሁ ምናምን በዙሪያ ያሉ ሰዎች ማለት ነው ፍቅራችሁን ብትንትኑ ሊያወጡት ይሞክራሉ። ለምን መሰላችሁ እንደዛ የሚያደርጉት? ቤተሰቦቻችሁን ደግሞ ሰላም ይነሷችኋል። ወይኔ ልጃችሁ እኮ እዛ ሄዳ በቃ እንደዚህ ነው፣ ፎቅ ላይ ሊጥሏት ይችላሉ፣ እንደዚህ ሊያጋጥማት ይችላል፣ ወይኔ እንዴት ላካችኋት እንደዚህ ብቻ ቤተሰብ ቴንሽን በቴንሽን አድርገው በቃ የሆነ ራሳቸውን ደስ ነው የሚያደርጓቸው። እመቤቴን ነው ብላችሁና ቃታሽ ቀብጡ እና ደግሞ ለፍቅራችሁ ምን ይላሉ? ወይ በቃ እሷ ከሄደችማ ተወች በቃ እንዴት ዝም ብለህ ትልካታለህ? ወይ ደግሞ እንዴት እንለያያለን አልካት ማለት ተለያየታችሁ ለምን አልሄደችም? እንዴት አንተ እዚህ ሆነ እሷ እንዴት እዛ ትሄዳለች? በቃ ከዛ ከሄደችማ በቃ ተወች። እንዴት አንተ እንደዚህ ምናምን በቃ ሰው ውስጥ ማለት አይታችሁ ከሆነ በጣም ፍቅራችሁ ግልጽ ያልሆነ ስላችሁ ለምሳሌ ባላችሁ ጋር ፍቅረኛችሁ ጋር ልክ እንደ ጓደኛም
ብቻ የምትፈጠረው ነገር አንድ ባንድ ማትነጋገሩ ከሆነ ከባድ ነው። ለመሰላችሁ የሆነ ነገር ሲነገረው ዝም የሚልሽ ከሆነ የሆነ ነገር ሲነገር ዝም የምትይው ከሆነ ያ ነገር ተሰብስቦ የሆነ ጊዜ አንቺ ደግሞ በአጋጣሚ ሰውን የሆነ ነገር ልናገር እንችላለን። ከዛ በኋላ ፍቅር ያቆማል ማለት ነው። ስለዚህ በዙሪያ ያላችሁ ሰዎች እንደውም ምንድን ነው የሆነ ሰው ወደ ሆነ ቦታ ሲሄድ በቃ ለነገ ህይወት አስቦ ነው ወይ ደግሞ ለነገ ህይወት አስባ ነው። ነገ ሌላ ቀን ነው፣ ታገስ። ፍቅር አያል ነው። ፍቅር መታገስ ባይዘው ፍቅር አያል ነው። ፍቅር ብዙ ነገር ትታገሳላችሁ። ብዙ ነገሮች አሉ። ብዙ ነገሮች ያጋጥማችኋል። አንድ ቤት ሆናችሁ እኮ ብዙ ፋይቶችን ልታሳልፉ ትችላላችሁ። ተኮራርፋችሁ ብዙ ቀኖች ልታሳልፉ ትችላላችሁ ምናምን ግን ስለዚህ ባጭሩ ምን ለማለት ነው የፈለግኩት በዙሪያ ያላችሁ ሰዎች የቤተሰብ አጠገብ የሆናችሁ ወይ ደግሞ ባል አጠገብ የሆናችሁ ነገርን አታበላሹ። አንዳንድ አይታችሁ ከሆነ አንዲት ሴት ወደው እንደተሰደደች ስደት እንደገባች ባሌ እኮ ከደ ማለት በቃ አልፈልግሽም አለኝ ወይ ደግሞ ባልየው ደግሞ አልፈልግም አለች ምናምን ይላል። ገባችሁ? መሀል ላይ ገብታችሁ በፍቅር መሀል እንትን የምትሏላችሁ። በዚሁ አጋጣሚ ትዝ ስላለኝ እሱ የምነግራችሁና እዚህም እንደደረሰች አንዷ ሴት ምን ይላሉ? አረ እሱ እኮ እዛ በቃ አንቺ እዚህ የሰራሽ እሱ እንደዚህ ሊሆን ይችላል። አምናችሁበት የገባችሁት ነገር እስከሆነ ድረስ እናንተ አምናችሁበት የምትተውት ነገር ካለ ኢስ ኦኬ ኖርማል። ግን ሰው ብሏችሁ በሰው እንትን ብላችሁ ግን ነገሮች ለማበላሸት አትሞክሩ። ሰዎች ወደ መኝታ ክፍላቸው እየሄዱ ነው እና ያነውላችሁ የፈለኩት ያው ብሩክ የተናገረው ነገር ትክክል ነው። አንዳንዴ የግድ የሆነ ነገር ስለሚመጣ የግድ እንደዚህ አይነት ቀላል ነገሮችን ያው መልመድ አለብን። ቅምጥሌ ደግሞ አይ ምንም ይሁን ብሩኬ ደግሞ ያው እኔ እንጃ ይሄ ነው ብዬ መገመት አልፈልግም። ምክንያቱም ነገ ከነገ በኋላ ቪዲዮ ተለቆ ስለምናየው ብቻ ከባድ ወይ ደግሞ መጥፎ ነገር እንደማይሆን አልጠራጠርም። ማለት መጥፎ ነገር አይሆንም። እንደ እግዚአብሔር ፍቃድ መልካም ነገር ይሆናል ብዬ አስባለሁ። ያው ብሩኬ እንዳትደክሚ እረፍት እንድታደርጊ ነው ያለው። ቅምጥሌ ደግሞ ምንም ይሁን ልድከም ነው ያለችውና ለፍቅር መስዋዕት የምንከፍላቸው ነገሮች ነው። በነገራችሁ ላይ አንዳንዴ እኔ ምን አገባኝ ሲሆኑ ቦታ ከሄደ ያን ነገር አስተካክሎ እስኪመጣ እኔ እዚህ ቁጭ እላለሁ ምናምን ማለት ትችል ነበረ። ግን በቃ እዚህ ጋር አሁን ኖርማል ነው። አብራ ብትሄድም እንዳለችው ቤተሰብን ማግኘት አለ ምናምን ነገር እነዛም ነገሮች ስላሉ ብሩኬም ጋር መለየትም ስለሌለባት በዛ ላይ ትልቅ ቤት ነው ምናምን ብቻዋን ያኔ ሚፍት አለ። ግን እንዴት መሰላችሁ አንዳንዴ በጣም ብዙ ሰዎች መሀል ውስጡ ናችሁ። ብታፈቅሩት ሰው ከሌለ እግዚአብሔርን በጣም ነው የሚያስጠላው። ብቻችሁን የተቀመጣችሁ ያክል የሚሰማችሁ በቃ ምክንያቱም እናንተ የሆነ ውስጣችን አላቅም ምን ሆነን ነው የሆነ ሰው ሳናፈቅር እኮ ኖርማል ሰዎች ነበረን። ግን ካፈቀርም በኋላ በጣም ብዙ ሰዎች በዙሪያችን ክብብ ብለው ብዙ ሰው ሆነን ግን ብቸኛ እንደሆነ የሚሰማና ስለዚህ ለዛ ነው እዚህ ብቻዬን አንተ ከሌለ ማን አለኝ ያለችው። ግዴታ ብሩኬ በቃ አካሏ ነው አምሳሏ ነው። ገባችሁ አይደለ? የምንም መለያየት የለም ብላ ነው ሸራ ያደረገችውና ቅምጥሌ ያው በተቻላችሁ መጠን ከሀገር ውስጥ ማለት ኖርማል ከሆነ ያው ብሩኬ መጀመሪያ ተናግሯል። ቢወስዳታውን ቡታጅራ ቤተሰብን ታገኛችሁ ምናምን። አንዳንዴ ግን የግድ የሆነ ቦታ ብሩኬ መሄድ ካለበት ምናምን ደግሞ ቢሄድም ኖርማል ነገር ነው። ብሩኬ ደግሞ ምንም ይሄ ስለ እምነት ምናምን ነገር አይደለም። ባይዘው አለማመን አይደለም። የሆነ በቃ ይሄ ፍቅር ነው። ደግሞ አሁን ቅርብ ቀን ነው አይደል አብረው መኖር የጀመሩት። በቃ ፍቅር ውስጥ ነው የሚያደርጋችሁ ምናምን እንዳልኳቸው ሀገር ውስጡ ናቸው። ለሰከንድም ስትለያዩ ይከብዳል። እኔም ብቻ የሆነ አብራችሁ መኖር እንኳን ሳትጀምሩ የሆነ ሀገር እዚህ ሀገር ወደዚህ ሀገር እጃለሁ ሲላችሁ ምናምን የሚሰማችሁ በጣም ከባድ ስሜት አለ። በቃ መቼ ነው የምትመጣው ምናምን ወደዚህ ምናምን ትላላችሁ እና አይ ነው እረዳሻለሁ ቅምጥሌ። ያው ቀስ በቀስ ነገሮችን እየለመደች ስለምትመጣ ብሩኬ ደግሞ አሳስበ ገና ነገ ለሚመጣው ብላችሁ ዛሬ መጨነቅ የለባችሁም። አይ ነው ወደፊት ለሚመጣው ነገር ፕሮግራም ወይ ደግሞ የሆነ ዝግጅት አይምሮን ማዘጋጀት ጥሩ ነው። ግን ደግሞ ኖርማል ነው። ነገ ከነገ በኋላ የሚስተካከል ነገር ነው። የሚለመድ ነገርም ስለሆነ ቅምጥሌ ደግሞ በጣም አምሮብሻል። ወይ እንትኗ ስታምርባት ጉርዷ በዚች ሹራብ ነው የምትባለው ወይስ ብቻ በጣም ታምሪያለሽ የኔ ድንቡሽቡሽ። ብሩኬ ደግሞ ያው እንዳያችሁት ነው እንግዲህ ነገሮቹን ለማስረዳት ምናምን ሲሞክር የነበረው ማለት እንድትደክምብኝ ነገሮቹ እንዲበላሹ አልፈልግም ምናምን ባይዘወይ ያው ብዙ በመጥፎ ነገር ብቻ እያሰብን ከሆነ እንደዛ አይደለም። የሆነን ሰው ሰርፕራይዝ ልታደርጉም ስትሉ ሰርፕራይዙ ቀድሞ እንዳይታወቅም ትፈልጋላችሁ። የሆነ ነገርም ለማስተካከል ምናምን ነገር አለ ብቻ አናውቅም። ያው ቡታጅራ ባለፈውን ብሩኬ ስራ ነው ምናምን ሲባል ነበር። ምን እንደሆነ ባናውቅም ብቻ ሁሉንም ነገር ፈጣሪ ለበጎ ያደርግላችሁ፣ ለመልካም ያደርግላችሁ። ፍቅራችሁ ከፍ ብሎ ያው በጣም ደስ የሚል ፍቅር እንዳላችሁ አውቃለሁ። በተለይ ሁሌ እንደምላችሁ ከካሜራ ጀርባ ያለው ፍቅራቸው በጣም ነው የሚያስቀነውና
እንደናንተ አይነትን ፍቅር ያብዛልን እግዚአብሔር አምላክ ይጠብቃችሁ። ወልዳችሁ ሳሙ፣ ቤታችሁ ይቆሽሽ ነው የሚባለው። ቤታችሁ ይቆሽሽ የሚባለው እንግዲህ በልጅ ተባረኩ እንደማለት ነው። እንደዛ ተብሎ ሲመረቅ ሰምቼ ነው። እና በልጅ ተባረኩ። ልጅ ትልቅ ነገር ነው። እርስ በርስ መጀመሪያ ከተስማማን የምንወደው የምናፈቅረው የሚያስብልን የምናስብላትን እንደዚህ አይነት ሰዎችን ከተገናኘን ሁላችንም ለመስራት ተፍ ተፍ የምንል ከሆነ ልጅን ማሳደግ ምናምን ቀላል ነገር ነው። ግን መጀመሪያ እናንተ ሰው ማግኘት ነው። እንግዲህ ያው አብራችሁ እንድትሆኑ ወይ ደግሞ ብቻ ብዙ ነገር ያው እንደምፈልግ እናንተም ትፈልጋላችሁና ያ ነገር ደግሞ በቅርቡ እንደሚሆን አልጠራጠርም። ነገሩ ስቴፕ ባይ ስቴፕ ስለሚሄድ ነው። እንግዲህ ብሩኬ ደግሞ ያን ነገር ለማድረግ ወደኋላ ማይል ሰው ነው። ቅምጥሌም እንደዛው ማለት ነው። ቤተሰብ ብቻ በጸሎት በዱዓ አግዟቸው። ቅምጥሌም እንግዲህ የሆነ በቃ ደንግጣለች ምናምንና ዘፈኑ ሁሉ ጠፋባትና እንግዲህ ዘፈኑን ጋብዙላት። ብሩኬ ብሩኬ የሚለውንም ዘፈነችለት። እሄዳለሁ እከተላለሁ የሚለውን ዘፈነች። ወይኔ ልጅቱ የተነጫነጭች ነው። በቃ እጅ ላስተኛት እና ቤተሰብ ወዳችኋለሁ። በጣም ነው ማከብራችሁ። እንዳልኳችሁ በጸሎት በዱዓችሁ ሁላችሁ ማገዟቸው። እዚህ በላይ ከፍ ያለ ደረጃ ላይ ደርሰው ለማየት ያብቅን። እያየናቸው በጣም የተሻለ ደረጃ ላይ ስቴፕ ባይ ስቴፕ እየሄዱ እያየናቸው ነው እና ከዚህ በላይ ከፍ ብሎ ማየት ብቻ ብሩኬ ትናንት ተናግሯል። በዚህ እድሜያችን እንደዚህ አይነት ቤት ላይ ከዚች አሻንጉሊት ልጅ ጋር እዚች ቅመም የሆነች ልጅ ጋር መኖር ብለዋል እና የምር በጣም ነው ደስ የሚለው። ከምትወዱት ከምታፈቅሩት ከምትፈልጉት ሰው ጋር እንደዚህ አይነት ሁኔታ ላይ መኖር በቃ ምንም ነው ማለት ማልችለው እና እግዚአብሔር ጠብቃችሁ። በጣም ወዳችኋለሁ። አንድ ጥያቄ ልጠይቃችሁ ቤተሰብ። የሆነ ትንሽ የደረጃ ከወጣው እና ደግሞ ደስ ትንሽ ሳወራ ልቤ በቃ ትሄዳለች ድክም ይለኛል ማለት ምን ሆኜ ነው? ወይኔ ደግሞ እኮ ስኳር ምናምን አሁን ላይ ብዙ አይደለም እየተወኩ ነው። ግን ለምን እንደሆነ አላውቅም። ያረጀው ነው መሰለኝ። ወይኔ ጉዴ ፈላ እና ቤተሰብ ወዳችኋለሁ። ደህና ደሩልኝ ጨረቃዎች። ፈጣሪ አምላክ ከክፉ ነገር ይጠብቃችሁ። ሁሉ ነገር መልካም ነው። ነገ እንግዲህ እንገናኛለን። ቡታበር ጅራ በሜዳችሁን ደስ ብሎኛል። ሀላዊ ጋይስ ባይ